እኔ ዛሬ የሀይሚና ጋሺ ሀይሚና ብሩኬ የመጡት ልትታረቁ ነው? እንድትፋቱ ነው? ትልቅ ሰው አስቀምጣችሁ የምትከራከሩት እንዴ? ብሩክማ በጣም ጠግበካል። የእውነት በስመ አብ ወልድ። የዛሬ ንግግር በጣም ነው የሚያስጠላው፣ የእውነት ለመናገር ማለት ነው። እንዴ ኧረ አንተ በጣም ተረጋጋ። አንተ እራስክ ማን? እኔም በራሴ በኩል ልክ ነኝ፣ እሷም በራሷ መንገድ ትክክል ናት። ማንንም ሰው አስገድጄ ከኔ ህይወት ጋር እንዲቀጥል አልፈልግም። እንዴ መጀመሪያ እኮ ያጠፋከው እኮ አንተ ነክ እንዴ። አርግዣለሁ ተብሎ ብዬ የመጣከው አንተ ነክ እና የሀይሚ ጥፋት ምኑ ጋ ነው? በቃ ሀይሚ እኮ አሁን ጥርጥር በቃ ውስጧ ጥርጥር ስላለ ነው ይሄን ሁሉ ነገር ልትል የቻለችው። ቤተሰብ ደህና ናችሁ ግን? የኔ ምርጦች የኔ ማሮች ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። አጭር ቪዲዮ ነው እና የእውነት በጣም ትልቅ ሰው ነው። እንኳን ጋሼን አለመክበራችሁ ማለት ነው። ሀይሚ ልክ ናት፣ መብቷ ነው። በቃ ያልተመቻት ነገር ስለሆነ ልክ ናት። ይሄንም ደግሞ ነገር ደግሞ ለጋሼ ማሳወቅ አለባት። ለምን ከአንተ ጋር እንደተለያየ ቀሊል አሁን እነሱ ከአንተ ጋር አብረ እንዳለ ምናምን ነገር ነው ያለው ማለት ነው። ጋሼ ደግሞ ለብሩክ ነው የሚያግዙት ማለት ነው፣ ለልጆት እርሶ እንዴት እንደተረዱት ባላቅም ጋሼ እሱ እኮ ምንም ምንላት አልቻለም ወይ እውነታውን ሊነግራት አልቻለም። ለዚህ ነው ልጅቷ ግራ እየገባት ያለችው፣ ህይወትን መቀጠል እየፈራች ያለችው ማለት ነው። እና አንዳንድ ጊዜ ሀይሚን ብንረዳት ጥሩ ነው ማለት ነው። ለምን ነገሮች ወደ ሌሉን ቦታ እየሄዱ ነው፣ የእውነት ለመናገር ማለት ነው። ለምን አሁን ብሩክ ራሱ ውስጥ ሞር እየገባህ ነው ማለት ነው። እና የምትናገርበት መንገድ እየሄድክ ያለህበት መንገድ በጣም ይደብራል፣ የእውነት ለመናገር ማለት ነው። ዛሬ በጣም አናደኸኛል የእውነት ለመናገር። ለምን አንደኛ አንተ ሰውን ለማስደሰት አይደለም ከምንም በላይ ምንም ነገር የምታደርገው ማለት ነው። እውነታውን የምታውቀው አንተ ነህ። ሰው ያዝንብኛል፣ ሰው እንትን ስለሚካፋብኝ በፋሚሊዎች ያዝኑብኛል እንደዚህ ነገር ሳደርግ ኖ ኖ ኖ ኖ ኖ። ከምንም በላይ እኛ ከምናዝነው በላይ ሀይሚ ስታዝንብካለች። ገባህ አይደለ? እኛ ኖርማል ወይ ካሜራው ከተዘጋ በኋላ ምናምን እዛ ሴት በቃ አለቀ። ግን ትክክለኛው እውነተኛዋ ሰው እሷ ናት። እሷን ከልብህ ይቅርታ ጠይቅ። ከዛ ደግሞ ያለውን ነገር ወይም 3 ወር ምናምን በጋሽ አስለምነህ ነው እንጂ አንተ የብር ሞር በቃ እንዲህ ያልካት እንድትናገራት አይደለም። እሱ አሁን እምነት ነው ያጣችው። እምነት ሳይኖረኝ ከእሱ ጋር እንደ ድሮ አብሬ ልሆንለት አልችልም። ለዛ እኔ ሌላ ፍቅረኛ ይዛለሁ፣ በክብር መዳር እፈልጋለሁ አለች። እውነቷን ነው፣ ልክ ናት። ጉድ